እሸቱ መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህን ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህን ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስም መወቀስም መታረምም ያለበት። ይህን ደግሞ ብዙ አባቶቻችን በመጽሐፈ ስንክሳርም በሌሎችም ቅዱሳት መጽሐፍት እንዳደረጉ አንብበን ተረድተናል። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር አንፈልግም። አንድ ሰው ኃጢአት ሰርቶ በአደባባይ በዛ ኃጢአቱ እየተመጻደቀ እያየ ነው ሰው ደግሞ ተው እረፍ ብሎ ሲገስጸው ኃጢአት ያጠፋው ሲሆን የሚጠየቀው የገሰጸው ሰው ነው የሚጠየቀው። ለዚህም ደግሞ ከመጽሐፍ ቅዱስ ማስረጃ አድርጎ የሚያነሷትኝ ኃጢአት የሌለባት ይውገራት እያላችሁ ኃጢአተኛ ኃጢአቱን ጨምሮ እንዲሰራና እንዳይጸጸት ለማድረግ እየጣራችሁ ነው። ለብ ያለ ትውልድ እየፈጠራችሁ ነው። ምክንያቱም በመጽሐፍ ቅዱስ ላይ ጌታችን ኃጢአት የሌለበት ሰዎችን ሴትዮ ይውገራት ብሎ የተናገረበት ምክንያት አባቶቻችን ሲያብራሩት በመጽሐፍ ትርጓሜ ላይ እንዲህ ብሎ ነው። በመጀመሪያ ደረጃ እነዛ ያችን ሴት ያመጧት ሰዎች እግዚአብሔር ኢየሱስ ክርስቶስን ለመፈተን እንጂ ሴቷ የሰራችው ኃጢአት አሳስቧቸው አይደለም። እንዴት ከተባለ ኢየሱስ ክርስቶስን እቺ ሴት ሙሴ የሰራውን ሕግ ታላልፋለች፣ ሙሴ ደግሞ እንዲያደረገ ይወገር ብሏል፣ አንተ ምን ትላለህ አሉት። በዚያንም ጊዜ ይወገር ካለ ነፍሰ ገዳይ ነው ሊያስብሉት፣ አትወገር ካለ ደግሞ የሙሴን ሕግ ይሸራል ሊያስብሉት እንዲህ አይነት ጥያቄ ለጌታችን ፈተና አቀረቡለት። ጌታችንም የነሱን የልብ ተንኮል አይቶ ውገሯትም አትውገራቱም አላለም። ኃጢአት የሌለበት ከናንተ መካከል ይውገራት ብሎ ተናገረ። ስለዚህ እነዚህ ሰዎች ለዚያች ሴትዮ ኃጢአት ሲሆን አዝነው የመጡት ጌታን ለመፈተን ስለመጡ ነው። ጌታችን እንደዛ ብሎ የመለሰላቸው እና በዚህ ጊዜ ያለን ሰዎች ያቺን ጥቅስ እናመጣና ማንም ሰው በአደባባይ እየበደለ ትውልዱን እያበላሸ ለትውልዱ መጥፎ አርአያ እየሆነ አንድ ሰው ወጥቶ እረፍ እንዲያደረክ ነው ብሎ ያንን በደለኛ ሰው ሲናገረው ብዙዎቻችሁ ተነሱና ከዛ በደለኛ ጎን ቆማችሁ አንተ ኃጢአት ሳይኖርብህ ነው እንደዚህ የምትላት ብላችሁ ወደ መውቀስ መጣችሁ። በአደባባይ ኃጢአት የሰራ ሰው ካለ በአደባባይ ይቀጣበታል፣ ይመከራል፣ ይገሰጽበታል። ምሳሌ ከአባቶቻችን ቅዱሳን ታሪክ እናንሳ። ማርታ የምትባል አንዲት ቅድስት እናት አለች። መጽሐፍ ስንክሳር ላይ ታገኙታላችሁ ታሪኩን። እቺ ሴት በበፊተኛው ሕይወቷ በጣም ኃጢአተኛ ዝሙተኛ የነበረች ሴት ናት። ይሄንም ኃጢአቷ በአደባባይ የታወቀ ኃጢአት ነበረ። ከዕለታት በአንድ ቀን ቤተክርስቲያን ልሳለም ብላ ወደ ቤተክርስቲያን ስትሄድ የቤተክርስቲያኑ ዘበኛ አገቢ ብሎ ከለከላት። ለምን ስትለው አንቺ ኃጢአተኛ ስትሆኚ ወደ እቺ ቤተክርስቲያን አገቢም ማለት። በዚያንም ጊዜ በዘበኛውና በማርታ ማል ጩኸት ተነሳ፣ ጭቅጭቅ በረታ። በዚያንም ጊዜ የቤተክርስቲያን ማስተዳዳሪ መጣና ምንድነው ብሎ ሲጠይቅ እቺ ሴት ወደ ቤተክርስቲያኑ ካልገባው እያለች ነው ብሎ ነገረው። በዚያንም ጊዜ ያ የቤተክርስቲያን አስተዳዳሪ እንዴ ብትደፍሪ ነው በዚህ ኃጢአትሽ ወደ እቺ ቅድስት ቤተክርስቲያን ለመግባት የዳዳሽው የደፈርሽው ብሎ ገሰጻት። በዚያንም ጊዜ ኃጢአቴን እተዋለሁ ይቅር በሉኝ ለዛሬ ልግባ አለቻቸው። ያ የቤተክርስቲያኑ አስተዳዳሪም አላምንሽም፣ እዚህ መተሽ በዝሙት የሰራሽውን ገንዘብ ሁሉ ፊቴ ላይ ካላቃጠልሽው አላምንሽም አላት። ማርታም በዚህ ነገር ልቧ ተነክቶ ሂዳ በዝሙት የሰበሰበችውን ገንዘቧን ሁሉ አምጥታ ከፊቱ ጣለችውና አቃጠለችው። በዚያንም ጊዜ እሱን በቁርጥ ህሊና ኃጢአቷን እንደተወች አውቆ ጸጉሯን ላጭቶ አመንኩሷት ወደ ገዳም ላካት። ወደ ገዳም ከሄደች ጊዜ ጀምሮ ኃጢአቷን እያስታወሰች በደሏን እያስታወሰች ንስሐ ገብታ ከፈጣሪ ጋር ታርቃ ኖረች። ግን ለነፍሷ እንዲህ ብላ ትናገር ነበረ። የመጀመሪያው ነገር ነፍሴ ሆይ ወደዚህ በእንጨትና በጭቃ ወደ ተሰራው ቤት እንዳትገቢ ዘበኛው ከከለከለሽ በብርሃን ወደ ተሰራው ሰማያዊ ቤትሽማ በዚህ ኃጢአትሽ እንዴት ትገባለች እያለች ነፍሷን ተወቅሳት ነበረ። ሁለተኛ ደግሞ ምን ትላት ነበረ? ነፍሴ ሆይ በዚህ ዘበኛ ንግግር ሀፍረትን መቋቋም ካቃተሽ በቅዱሳን መላእክት በእግዚአብሔርና በድንግል ማርያም ፊት ቆመሽ ስትወቀሺ እንዴት ወቀሳውን ሀፍረቱን ትቋቋሚዋለሽ? ስለዚህ ተመለሽ ብላ ነፍሷን እየገሰጸች ኑራ በንስሐ ተመልሳ በቅድስና አርፋለች። ለዚህ ቅድስና ያበቃት በአደባባይ የሰራችው ኃጢአቷ በአደባባይ ስለተነገራት ጭምር ነው። ሁለተኛ ምሳሌ እናንሳ። ማርያም ግብጻዊት ባለፈው ሚያዝያ 6 ቀን ያከበራችኋት ቅድስት እናት አለች። ስንክሳር ላይ አንብቡትኝ ይላችሁ። እቺ ቅድስት እናት የሚገርማችሁ ነገር ኃጢአቷ በአደባባይ የታወቀ ዝሙተኛ ነበረች እና አንድ ቀን ወደ ኢየሩሳሌም የጌታችን የፋሲካ በዓል ልታከብር ስትሄድ መርከብ ጋር ደረሰች። ወደ መርከቡም ስትገባ ለመርከበኞቹ መከፍለው ዋጋ አልነበረምና መርከበኞቹ እሷ ላይ እንዲያመነዝሩ አድርጋ አመንዝራ ቤተክርስቲያን ገባች። በዚያንም ጊዜ ወደ ቤተክርስቲያኑ ስትገባ ማንም አላወቃትም። ግን የሚገርማችሁ ነገር ወደ በሩ ተጠግታ ወደ ቤተክርስቲያን ውስጥ ልገባ ስትል መለኮታዊ ኃይል ገፍትሮ አወጣት። ልገባ ስትል ሊያስገባት አልቻለም። ልገባ ብዙ ጊዜ ብትጥርም መግባት አልቻለችም። መለኮታዊ ኃይል እየገፈተረች ከቤተክርስቲያኑ እንዳገባ ታወጣት ነበርና በዚያንም ጊዜ ወደ እመቤታችን ስዕል ዞር ብላ ወደ ቅድስት ቤተክርስቲያን አስገቢ እንጂ ወደዛ ኃጢአቴ አልመለስም ብላ አልቅሳ እመቤታችን አማልዳ ወደዛች ቤተክርስቲያን እንድትገባ አደረገቻት። ከዛ ቤተክርስቲያንም ገብታ በዓሉን ተካፍላ ወጣ ቀጥታ
ወደ ገዳም ሄደች። 18 ዓመት በገዳም ተጋድላ ኖራ በቅድስና ሕይወት አረፈች። ይሄም የሆነው በአደባባይ ስለተገሰጸች ነው። ሶስተኛ ምሳሌ እናንሳ። እነ ቅዱስ ዲሜጥሮስ ተካሌ ወይን እንያቸው። በ12 የሚከበር ቅዱስ አባት ነው። ይሄ ቅዱስ አባት ምዕመናን ንስሐ ሳይገቡ መጥቶ ቤተክርስቲያን ውስጥ ቅዱስ ሥጋውንና ክቡር ደሙን ሊቀበሉ ሲሉ እሱ ግን ኃጢአታቸውን ይመለከት ስለነበረ ሁሉ ፊት ምን ይላቸው ነበረ? እናንተ ገና አልበቃችሁም፣ በደለኛ ናችሁ፣ ንስሐ ገብታችሁ ኃጢአታችሁን አራግፋችሁ ተመልሳችሁና ይህን ሥጋው ደግሞ ተቀበሉ ብሎ ይመልሳቸው ነበረ። በዚያንም ጊዜ እንዲህ ስላላቸው እሱ ሚስቱን አቅፎ እያደረ እንዴተኛን ኃጢአተኛ ይለናል ብለው አሙትኝ። በዚያንም ጊዜ ድንግልናውን የሚስቱንም ድንግልና እሳት መሃል ቆሞ መስክሯል። ይህንንም መጽሐፈ ስንክሳር ላይ ሄዳችሁ ማንበብ ትችላላችሁ። በአደባባይ የሚሰሩ ኃጢአቶችን እያሽሞነሞንን ትውልዱን እያበላሸን ለብ ያለ ክርስትና እየፈጠርን እንገኛለን። በዚህን ጊዜ ያለው ትውልድ እግዚአብሔር መሐሪ ነው የሚለውን ብቻ ሲሆን ማወቅ ያለበት እግዚአብሔር በኃጢአታችን ምክንያት እንደሚያጠፋን እንደሚቀጣን ጭምር ማወቅ ይገባናል። ያጠፋቸው የቀጣቸው ብዙ ሰዎች አሉ። ይህን በመጽሐፍ ላይ አንብበናል፣ ተረድተናል። ስለዚህ እሸቱ ከተናገረው አንዲት ጠብ የምትል ነገር የለችም። በአደባባይ የተሰራን ኃጢአት በአደባባይ አወገዘ። ይሄንንም ደግሞ ልምድ ማድረግ መቻል አለብን። ሁላችን ኃጢአተኞች ነን። ኃጢአታችንን ስንሰራ ግን በግላችን እንጂ ለሌሎች አርያ እንዲሆን በአደባባይ አውጥተን ህዝቡ ፊት መናገር ተገቢ አይደለም። እንዲህ የሚያደርግ ሰውም ካለ ደግሞ በአደባባይ ለህዝቡ ኃጢአትን እያስተማረ እያለማመደ ነውና ለህዝቡ ይሄ ኃጢአት ልክ አይደለም፣ ጥሩ አይደለም ብሎ መናገርና ማረም ተገቢ ነው። ስለዚህ ኃጢአትን አታሽሞንሙኑትኝ። መረር ያለ ነገር ለመቀበል ሞክሩ። የትም አያደርሳችሁም ይሄ ገፋ ገፋ። ምክንያቱም እንዲህ የምትቃወሙት ነገ የኔ ተራ ደርሶ እንዲህ እንዳልወቀስ ብላችሁ እንጂ እውነታውን እሱ የተናገረው ነገር አሰብቱ አይደለም። ነገ የኔ ተራ ደርሶ እንዳልወቀስ በሚል ብዙ ሰው ወጥቶ እዚህ ላይ እየተንጫጫ እየተመለከትኩ ነውና፣ ስለዚህ በአደባባይ የሚሰሩ ኃጢአቶችን በደሎችን በዚህ ልክ ማረምና ማስተካከል ያስፈልጋል። እንደዚህ የተሰሩ ዝም አልን ማለት የምሰሩት ነገር ልክ ነው ብለን እያበረታታናቸው ነውና፣ ስለዚህ በዚህ ልክ ለመረዳት ሞክሩ። ኃጢአተኛ በደለኛ የሆነ ሰው በግሉ ንስሐ ገብቶ ለማንም አርአያ ሲሆን ለዛ ጥፋት መመለስ ይችላል። እንዲህ ግን በአደባባይ ወጥቶ ነውርን እየተናገረ ኃጢአትን እየተናገረ ተውት አትናገሩብን፣ ከና ኃጢአቱ ይኑርበት ለሌሎች አርአያ ይሁን ብሎ መናገር ከእናንተ አይጠበቅም። ስለዚህ በዚህ ልክ ተረዱት። እግዚአብሔር መሐሪ እንደሆነ ሁሉ እጪም ፈራጅም መሆኑን ማወቅ መቻል አለባችሁ። መጽሐፈ ምሳሌ ምዕራፍ 5 ቁጥር 5 ላይ ምን ይላል? የእግዚአብሔር ምሕረቱ ብዙ ነው እያል ከኃጢአት ላይ ኃጢአትን አትጨምር ይላል። እንዲሁም ደግሞ በሥርዓተ ቤተክርስቲያን ላይ አንድ ሰው ቢበድል ምከረው፣ እምቢ ቢል ደግሞ ሁለት ሰው ይዘህ ሂደህ ምከረው፣ እምቢ ቢል በሶስተኛው ለቤተክርስቲያን ንገራት። ይሄ ሰው የሰራውን በደልና ኃጢአት በአደባባይ ለሕዝበ ክርስቲያኑ ንገረው፣ ገስጸው፣ ምከረው ሌላው እንዳይጠፋበት ብለው የመጽሐፍ ሥርዓት ላይ አባቶቻችን ይህንን ነገር ደንግገው አስቀምጠውልናል። ስለዚህ ይህንን ነገር ባንቃወምና በዚህ መልኩ ብንረዳው መልካም ነው እላለሁ። የእፎይም ክርክር ትክክል አይደለም፣ የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ዳርገው ሲሰድቡት ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ ትልቅ ኃጢአት ነው፣ ነውርም ነው። እኛ አባት እንግዲህ እፎይ የሚያስተምረው ትምህርትና የሚከራከረው ክርክር ልክ አይደለም። በሥርዓተ ቤተክርስቲያን በመጽሐፍም መጽሐፍ ቅዱስም ቅዱሳንን አታሰደቡ ይላል። እሱ ግን እግዚአብሔርን ቅዱሳንን እያሰደበ ነው እያሉ በዚህ ልክ ሲናገሩ ሰማዋቸውና በመጀመሪያ ደረጃ እርሶን ጥያቄ ልጠይቆትኝ። እርሶ እዚህ ቦታ ቆመው ይሄን ጥያቄ ለመመለስ ትክክለኛ ሰው ኖት ወይ? ስሞት ባይታዊ ገብረ መስቀል ይባላልኝ። ባይታዊ በዓቱን ለቆ ከወጣ በኋላ ባይታዊ ሊባል ይችላል ወይ? በምንስ መስፈርት ነው እሱ እዚህ ላይ ቆመው የሚያስተምሩት? በፍትሐ ነገሥትና ሥርዓተ ቤተክርስቲያን ላይ አንድ ክህነት የሌለው ሰው መድረክ ላይ ወጥቶ በዚህ ልክ እንዲያስተምር አይፈቀድለትም። እንደምመለከተው እርሶ ክህነት የሎትም፣ መስቀልን በእጆት ላይ የለም፣ ደግሞ ባይታዊ ነዎትኝ። ባይታዊ በዓቱን ለቆ መምጣት ነበረበት ወይ? በዚህ ልክስ ደግሞ ለቤተክርስቲያን ዋጋ እየከፈሉ በነፍሳቸው እየተደራደሩ የሚሰሩ ልጆች ላይ በዚህ ልክ መናገር ተገቢ ነው ወይ? እፎይ መጥቶ ከነሱ ጋር ክርክር ከመጀመሩ በፊት የነሱ አንዳንድ ኡስታዞች ዳቦ በቀደደ አፋቸው ኢየሱስ ክርስቶስ ላይ አፋቸውን ሲያላቁ እርሱ ያኔ ምን አድርጎ ነበረ? ኢየሱስ ክርስቶስ ተሰደበ፣ ሃይማኖታችንን ልክ ባልሆነ መንገድ እየሰበኩ ነው እነዚህ ሰዎች እረፉ ብለው ከነዚህ የሙስሊሞች መምህራን ጋር ቁጭ ብሎ ተወያይተዋል። ይህን ችግር ለመፍታት ምን አድርጓል? ከቤታችን ፈድሰው ወደዛ የሄዱ የኢየሱስ ክርስቶስን ምዕመናንስ ለመመለስ ምን አድርጓል? ያሉትን ሳትጠብቁ የሄዱትን ሳትመልሱ ደግሞ በጎ ስራ የሚሰሩ
የሚናገሩትን በዚህ ልክ የቤተክርስቲያን መድረክ ላይ ቆሞ መንቀፉ ተገቢ ነበር ወይ? ክርስቶስ እንዲህ ብሎ ለመናገር ትክክለኛው ሰው ነው የሚለው ጥያቄ ውስጥ መግባት አለበት። ስለዚህ እኚህ ሰዎች ኢየሱስ ክርስቶስን መሳደብ የጀመሩት እፎይ ከመምጣቱ በፊት ነው። እሱ መጥቶ ደግሞ እነዚህን ሰዎች በሚገባቸው ልክና እነሱ በሚናገሩት መጠን ተናግሮ ስላስተማረና ስላሳመነ በዚህ ልክ እሱ ላይ ሊወራበት አይገባም። ምክንያቱም ይሄ ልጅ በነፍሱ ተደራድሮ ያ ሁሉ ዛቻ ያ ሁሉ ሴፍ ሲወርድበት ቤተክርስቲያን እንኳ አይዞ ሳትለው ብቻውን ለቅድስት ቤተክርስቲያን ቆሞ አይዛብን እያሳመነ እያጠመቀ ያለ አንድ ኦርቶዶክስ ተዋህዶ ጀግና ልጅ ነው። ስለዚህ ይሄ ልጅ ልታበረታቱትና እውቅና ልትሰጡት እንጂ በዚህ ልክ እናንተ ስብዕና ሳይኖራችሁ ልክ ሳትሆኑ ሰው ልክ አይደለም ማለት ተገቢ አይደለም። ከዚህም በኋላም እንዲህ ብላችሁ የምታወሩ መምህራን ካላችሁ 1 2 3 4 ደጋግማችሁ ማሰብ አለባችሁ። እናንተ በሙስሊሙ ዘርፍ ምን ሰርታችኋል? ወንጌልን ሰብካችኋል? ፈርታችሁ እንዲያደርጉናል ብላችሁ አይደል ወይ ዝም ብላችሁ የተቀመጣችሁት? እና የልጅ ይህን ነገር ተጋፍጦ እንዲህ ብሎ ስላስተማረ ይሄ ነገር እውነት ይገባው ነበር ወይ የሚል ጥያቄ አንስታችሁ ልክ እንዳልሆነ ራሳችሁን አሳመናችሁ ቢችሉ እሱ የሰራውን ስራ መስራት እሱ መደገፍ ነው ያለባችሁ። ስለዚህ ወንድማችን እፎይ ትክክለኛ ስራ እየሰራ ነው። እነሱ ያለ ማስረጃ ኢየሱስ ክርስቶስ ላይ አፋቸውን በዛ ልክ ሲከፍቱ ቪዲዮአቸውን አምጥቼ የማላሳየው የማይገባና ጸያፍ ስለሆነ ጌታችን እንደዛ ሲሰደብ እናንተ መልሳችሁ መስማት ስለሌለባችሁ እንጂ በምን መጠን ኢየሱስ ክርስቶስን እንደሚናገሩና እንደሚያዋርዱ እናውቃለን፣ ሁላችሁም ታውቃላችሁ። ስለዚህ እነሱ ያለ ማስረጃ በዛ ልክ ሲያወሩ እሱ በቁርአን በመረጃ በማስረጃ አምጥቶ አሳያቸው፣ አስተማራቸው። የራሳቸው ስሜት ሲገነፍልባቸው እሱንም ክርስቶስንም ተሳደቡ። ስለዚህ ይሄ ነገር ደግሞ የነሱን የወረደ አስተሳሰብ እንጂ የሱን ስህተት አያሳየም። በዚህ ልክ ተረድታችሁት ፎይን እንድትደግፉት ለማለት ነው ይህንን ቪዲዮ የሰራሁት። ስለ ማንቸስተር ዩናይትድ አንድ ቅኔ የጨዋታው መሪ ታጅበን በዜማ በልብሽ በልቤ ተሞምላኒ ይህንን ቪዲዮ ኮፒ ሊንክ ሼር ፖስት እያደረጋችሁ ለሁሉ ክርስቲያኖች እንድታደርሱልኝ በመጀመሪያ እጠይቃችኋለሁ። ለእንደነዚህ አይነት ሰዎች ማያዳግም ምላሽ ምዕመናኑም እንዲያውቁት እንመልስላቸው። የመጀመሪያው ነገር በዚህ ቅድስት ቤተክርስቲያን ውስጥ 2 አይነት ካህናት አሉ። ስንት አይነት? 2 አይነት ካህናት አሉ። የመጀመሪያዎቹ ከመጀመሪያውኑ ወደዚህ ቅድስት ቤተክርስቲያን የሚመጡት እንደ ስራ ዘርፍና የእንጀራ መሶባቸው አድርገው ይዘዋት ነው የሚመጡት። ምን ማለት ነው? ቅዳሴ ማርያም ይማሩና ቁጥር ይማሩና መልካ ማርያም መልካ ኢየሱስ ዘልቀው ቅዳሴውን ይማሩና ይሄንም ላይ ይማሩ ይችላሉ፣ አይታወቅም። ዲቁና ያመጣሉ። ከዛም በኋላ ስርዓተ ቤተክርስቲያን የሚባል ነገር ያውቁም። እነርሱ ተቀጥሮ ቀድሰው እየበሉ እየጠጡ ደሞዛቸውን እየተቀበሉ ከመኖር ባሻገር ቤተክርስቲያን የፈለገችውን ብትሆን እቺ ቤተክርስቲያን ተሽጣ ይርሻችሁ ይሰጣችሁ ቢባሉ እሺ ለማለት ዝግጁ የሆኑ ካህናት አሉ። ይሄ ማንም የሚያውቀው ሀቅ ነው። ካላወቃችሁ ለእናንተም ላሳውቃችሁ ብዬ ነው። እንደዚህ አይነት ካህናት ደሞዛቸው አይቅርባቸው፣ ወዳቸው አይጉደልባቸው እንጂ ከዚህ ቅድስት ቤተክርስቲያን የሚፈልጉት ገንዘቧንና ሀብቷን ንብረቷን ምግቧን ነው በቃ። ከዚህ ውጪ ስርዓተ ቤተክርስቲያን ቢጓደል ባይጓደል አያገባቸውም። በመጀመሪያ ደረጃም ስርዓተ ቤተክርስቲያንን ያልተማሩና ያላወቁ ናቸው። አላማዬ ብለው የሚገቡት ቤተክርስቲያኒቱን የስራ ዘርፍ አድርገው ነው። ምክንያቱም እነዚህ ሰራተኞች እንጂ አገልጋዮች አልነበሩምና። ሰራተኛ ደግሞ ደሞዙ ያጉደልበት እንጂ ቤቱ ምንም ቢሆን አያገባውም። ምክንያቱም ደሞዙን እያገኘ ነው። ስለዚህ የመጀመሪያዎቹ አይነት ካህናት በዚህ ቤተክርስቲያን ውስጥ ተሰግስገው ስርዓት የሚጠሱት የሚጨፍሩት እንዲህ የሚያደርጉት ሁሉ ከነዚህ ተራ የሚመደቡ ካህናት ናቸው። ወደ ሁለተኛዎቹ ደግሞ እንምጣ። ሁለተኛዎቹ ካህናት በመጀመሪያ ደረጃ ቤተክርስቲያንን ለማገልገል ስራዬ ብለው የሚማሩ ምን ማለት ነው? ውዳሴ ማርያምን ቅዳሴውንም ተምረው ከዛ ባሻገር ደግሞ በፍርሃት ገብቶ የሚያገለግሉ ስርዓቷን ጠንቅቀው የተማሩላት ያወቁላት ቤተክርስቲያን ስትነካ ስትጎዳም ያንገበግባቸው ለደሞዝ ሳይሆን ለጽድቅ ብሎ የሚያገለግሉ ብዙ አገልጋዮችም አሉ። እነሱ መታየትን ስለማይፈልጉ እዚህ ሚዲያ ላይ ውር ውር አይሉም። እነዚህ ግን ሀፍረትም ስለሌላቸው ያልተማረ ሰው ደፋርም ስለሆነ እዚህ ሚዲያ ላይ በዚህ ልክ ወጥተው እንደዚህ ቤተክርስቲያንን ሲያሰድቡና ምንም ሳይመስላቸው ሲቀር እንመለከታለን። ስለዚህ ቤተክርስቲያን ውስጥ
እንደዚህ አይነት ካህናት አሉ። የመጀመሪያዎቹ ቅጥረኞች ሰራተኞች ሲሆኑ ሁለተኛዎቹ አገልጋዮች ባለቤቶች ናቸው። አገልጋይና ባለቤቶች ስለ ቤተክርስቲያን ያገባቸዋል፣ ይጨነቃሉ፣ ለቤተክርስቲያንም እስከ ሞት ድረስ ዋጋ ይከፍላሉ። እነዚህ ቅጥረኞች ግን ቤተክርስቲያን ሆዳቸውን እስከምትሞላላቸው ደሞዛቸውን እስከምትከፍልላቸው እንጂ ምንም ትሆን ምን የማያገባቸው ተራ ሰዎች ናቸው። ግን ሁሉም ካህናት ተብሎ ይጠራሉ። ስለዚህ እናንተ ምዕመናን መለየት ያለባችሁ ነገር ቢኖር ሆዳደር ነው፣ ሰራተኛ ነው፣ ቅጥረኛ ነው ወይስ አገልጋይ ነው፣ ባለቤት ነው የሚለውን ካህን መለየት መቻል አለባችሁ። ይሄኛው ጥፋት ቢያጠፋም ቤተክርስቲያንን አይለካትም፣ አይመዝናትም፣ በራሱ ይጠየቅበታል። ቤተክርስቲያንን አይወክልም። ቤተክርስቲያንን በእንደዚህ አይነት ሰዎች አትመዘንም። ስለዚህ ይሄንን አውቃችሁ ከዚህም በኋላ በዚህ ሚዲያ ላይ የምትመለከቱት እያንዳንዱ የስራ ጥሰት በእንደነዚህ አይነት ካህናት የሚፈጸም ስራ መሆኑን አውቃችሁ ቤተክርስቲያንን ከነዚህ ሰዎች ለይታችሁ ግለሰቦቹን ለመጠየቅና ለመክሰስ ሞክሩ እንጂ እነዚህን ከቤተክርስቲያን ደንበራችሁ የቤተክርስቲያንን ስም አብራችሁ እንዳታጠፉ። እናንተም ደግሞ እንደዚህ አይነት አባቶች ነው እንዲህ ያሉን ብላችሁ ስጋት አይገባችሁ። ምክንያቱም እነዚህ ሆዳቸው አምላካቸው ነውራቸው በግብራቸው የሆነባቸው ቤተክርስቲያንን የሚወጉ የቤተክርስቲያን ጠላቶች ግን ቤተክርስቲያን አቅፋ የያዘቻቸው ግለሰቦች ስማቸው ካህናት የሚባሉ ናቸው። በዚህ ልክ እነዚህ ሰዎች ተረድታችሁ ከዚህም በኋላ በዚህ ላይ የምታዩትን የሥራ ጥሰት በዚህ መልኩ ለመረዳት ሞክሩ ለማለት ነው። ብችሉ ካህናት፣ ዲያቆናት ሁላችሁም አገልጋዮችና ባለቤት እንጂ ቅጥረኛና ደሞዘኛ ሆዳም ለመሆን አትሞክሩ። ምዕመናንም በዚህ መልኩ ተረዱት ለማለት ነው። ዝማሬ በቫዮሊን ሰምተን እንመለስ። ይሄ ድርጊት የተፈጸመው በዘማሪ ገብረ ዮሐንስ የመኪና ስጦታ ፕሮግራም ላይ ነው። ግን እኔ መናገር የፈለኩት ነገር ምንድነው ከተባለ ብዙ መጥፎ ነገሮች ታከው የሚገቡት በበጎ ነገሮች ላይ ተንተርሰው ነው። አሁን የነገር ልክ አይደለም፣ ሁላችንም ልክ እንዳልሆነ እናውቃለን። ግን ደግሞ አይምሯችን መስግቦ ያስቀምጠዋል። ጠላቶቻችን ቀስ በቀስ ነው እያንዳንዱን ነገር አይምሯችን እንዲያውቀውና እንዲለምደው የሚያደርጉን። ድሮ የምንፈራቸው ነገሮች አሁን ግን እንደ ተራና እንደ ቀላል ነገሮች ልናያቸው የቻለን በተደጋጋሚ ስለተሰራና ስለለመድነው ነው። ስለዚህ አሁንም በብዛት በኪቦርድ መዝሙር የሚዘምሩ በቫዮሊን ደግሞ እንዲህ የሚያደርጉ አውቆም ሲያውቁ ሰዎች እየተፈጠሩ ነው። ይሄ ነገር ግን ኋላ ኋላ መጥፎ መዘዝ ይዞ ይመጣልኝ። በጎ ነገሮችን ተንተርሶ የሚገቡ በጣም ብዙ መጥፎ ነገሮች አሉ። የገብረ ዮሐንስ መኪና ሽልማት በጎ ቢሆንም በዛ መርሃ ግብር ላይ ግን እቺ ነገር ታይታለች። እቺ ነገር ደግሞ ነገ አድጋ ወደ ሌላና ወደ መጥፎ ነገር ትቀየራለች። ስለዚህ እንደዚህ አይነት ነገሮችን በአጭሩ ማስቀረት መቻል አለብን። ልክ አይደለም። ይሄንን ደግሞ በኪቦርድ የሚዘምረውን ሰምተን እንምጣ። እንዲሁ ጭምር እንደዚህ የተለመዱ ነገ ቤተ ክርስቲያን ውስጥ እነዚህን መሳሪያዎች እንዳናገኛቸው መጠንቀቅ መቻል አለብን። ከዚህን በፊት ታስታውሱ እንደሆነ ታድሶች በዚህም በዛም ታግለው ለዚህ አለማምዶ ፒያኖን ቤተ ክርስቲያን ውስጥ አስገብቶ ብዙ አንጋፋ ዘማሪያን በፒያኖ እንደዘመሩ ታውቃላችሁ። ከብዙ ጥረት ከብዙ ልፋትና ድካም በኋላ ፒያኖ ከቤተ ክርስቲያን ወጥቶ እንዲጣፍ ሆኗልኝ። አሁንም እንደዚህ አይነት ልምምዶች እነዚያን መጥፎ ጊዜያቶች እንዳይመልሷቸው ስጋት አለኝ። ስለዚህ ሁላችንም እንደዚህ አይነት ነገሮችን ስንመለከት በአጭሩ እንዲቀሩ ሐሳብ እየሰጠን ማስቀረት መቻል አለብን። ይሄ ነገር አላማም ሊኖረው ይችላል። ደግሞ እንዲሁ ደስ ስላላቸው ያደረጉት ነገር ሊሆን ይችላል። ግን ደግሞ እንደዛ ሆነ ተብሎ ዝም ብሎ ሊታለፍ መቻል የለበትም። የቤተክርስቲያን መሳሪያ ከበሮ፣ ጸናጽል፣ ዋሽንት፣ እምቢልታ፣ በገናና መሰንቆ ናቸው። ከዚህ ውጭ ያሉት የቤተክርስቲያን መሳሪያዎች በፍጹም አይደሉም። መጽሐፍ ቅዱሳዊ መሰረትም የላቸውም። ስለዚህ እንደዚህ አይነት መጥፎ ተግባሮችን መጥፎ ልምምዶችን ባጭሩ ብናስቀራቸው፣ ለዚህ ነገርም ደግሞ ይቅርታ ብትጠይቁ መልካም ነው። ነገ ከነገ ወዳ ለዘብ ብለን ያየነው ነገር ቤተክርስቲያን ውስጥ ገብቶ እንዳናገኘው መፍራት መቻል አለብን። በዚህ ሐሳብ ላይ አጽንኦት ለመስጠት ነው ይህንን ቪዲዮ የሰራሁትኝ። እንዲሁም ለዘማሪ ገብረ ዮሐንስ መኪና የሸለማችሁ ሰዎች አጠቃላይ እግዚአብሔር ያክብራችሁ። እሱም በጎ ነገር ልቃወም አይደለም የመጣሁትኝ። ብዙ መጥፎ ነገሮች በጎ ነገሮችን ታከው መጥቶ ነው ብዙ ጊዜ ጉድ የሰሩን። ስለዚህ ማስተዋል አለብን ለማለት ነው። ይቆያል።